እኔ የምለው አንዳንድ ቤት ረዥም ጊዜ መስራት ለካ ዋጋ ያስከፍላል ጋይስ። ለካም አንዳንድ ጊዜ አንድ ቦታ ሰው ተቀምጦ ሲሰራ በስራ ምክንያት መሄጃ የሌለን ይመስላችኋል? ሰላም 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 ሳላችሁ መጀመሪያ ሰላም ውድ የሉሉ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበልልኝ። አንዷ እህታችን እንግዲህ ዛሬ የነገረችኝን ነገር ልንገራችሁ። በጣም የገረመኝና በጣም በቃ የተገረምኩበት ብሎ ደግሞ በቃ እውነት የተሰማኝ እና እሱ ምን መሰላችሁ የነገረችኝ መዳሜ 7 አመት 8 አመት እሷ ቤት አሁን እንግዲህ 8 አመት ሊሆነኝ ነው እየሰራሁ ነው አለች። ግን ደግሞ አለችኝ መዳሜ መሄጃ የሌለኝ ነው የሚመስላት። እነሱ ቤት ወድጄ ፈቅጄ በቃ ደስተኛ ሆኜ እምኖር ነው የሚመስላት። እና በዚህ አጋጣሚ አንድ ቀን ስንጣላ በቅርብ ጊዜ ቤቴ እኮ ወደሽ ፈቅደሽ ነው የምትቀመጪው፣ ተመችቶሽ ነው እንጂ እኔ እዚህ አስረሽ ወይ አስገድጄሽ አይደለም። ማናት ቲጂ ያለሽ? እኔ እኮ ተመችቶሽ ነው ቤቴ የምትቀመጪው እንጂ እኔ ተቀመጪ ወይ ደግሞ እጅሽን አስሬ እግርሽን አስሬ አይደለም ያስቀመጥኩሽ ብላ እስካሁን እዚህ ቤት የሰራሽውን ብርሽን በሙሉ እኔ ነኝ እንደ የበላሁብሽ ሲጣሉ። በዚህ መሀል እንግዲህ በጣም ብዙ ነገር ትናገራታለች። ልጅቷ ደግሞ ያው በጣም እያለቀሰች ከፍቷት ነበረ ለእኔ ተናገረችኝና ከዚህ ሁሉ የታዘብኩት ነገር ምንድን ነው? ለካ እኛ አንድ ቤትም ተቀምጠን ስንሰራ ዋጋም የለንም። ራሳችንን ማስናቅና መሄጃ የሌለን ነው የሚመስላቸው። እና ጋይስ በነገራችን ላይ ይህንን ቪዲዮ እሷም ታይዋለች። ሀሳብ አስተያየታችሁን ኮሜንት ላይ ጻፉላት። የምር በጣም ነው የሚያስጠላው። እኔ ራሴ ሽውጥን ያልኩት ስሰሙ ማለት ነው። እና ለካ ስራችንም ስንሰራ አንድ ቤት ውስጥ ቤተሰብ መሄጃ የሌለን ሀገር የሌለን መስሏቸው እንደሚያዩት ነው የተረዳሁትና ምን ጉር ነው ግን? የምሬን ነው። ምንድን ነው ግን ሰው መስራትም ሰርቶ ማምጣትም ካልተቻለ እኮ ምንድን ነው እኔ የገረመኝ ነገር። እና ጋይስ እኔ የሰጧት እንግዲህ መልስ በቃ ኮንትራት ስትጨርሺ ጊዜሽን ስትጨርሺ የቀራትም ትንሽ ጊዜ ስለሆነ ኦልሬዲ አንቺ ቤት ቀይረሽ መስራት ነው እንጂ ከነሱ ጋር ምን አጨቃጭቀሽ ነበር ያልኳትና ኮሜንት አስተያየታችሁን ኮሜንት ላይ ጻፉላት። ታይዋለች። መልካም